አብርሽ ጋይስ ልጁን የት ይዞት ገባ? ትናንትና ቪዲዮ ላይ አላሳዩንም። ሄርሜላና አብርሽ ደግሞ በቲክቶክ ተለጣጥፈው ምናምን አይቻቸዋለሁ። ሩታ ደግሞ ልጄን ይመልስልኝ፣ ሄርሜላ ልጄን የሆነ ነገር ብታደርግብኝስ እያለች ነው። የሰይጣን ጆሮ ይደፈን። አታደርግም። ሄርሜላ ሲጀመር የሆነች የዋህ ሴት ትመስላለች፣ እንዲሁ ሲያዩት ዝም ብሎ ማለት ነው። ግን አይታወቅም፣ ሰው አይታምንም። እና አብርሽ ከእናቱ ቀምጦ ለእንጀራ እናት ወስዶ ሰጠው። ልጁ በጣም ይገርማል። እኔ አብርሽ ልጅን በእንጀራ እናት ታሳድጋለህ ብዬ አንድ ቀንም አስቤው አላቅም። ግን ሆነ በቃ ወስዶታል። ዞሮ ዞሮ ትናንት በቪዲዮ አልመጡም። ሩታ ደግሞ ልጄን እያልሽ እየዞርሽ ነው በየሰው ቤት በየቪዲዮ ማለት ነው። እንደዛ ማድረግ አይጠበቅብሽም። በስነ ስርዓት ልጅሽ ነው፣ ሲሪየስ የሆነ ጉዳይ ነው ማድረግ ያለብሽ እንጂ ዝም ብለሽ ቪዲዮ እየቀረጻሽ እንዴት አስችሎሽ ተኛሽ? ሲጀመር ከትናንት ወዲያ እንደዛ አስታለቅሽ የነበረ ትናንት እንዴት አስችሎሽ አደርሽ? ብቻ ያማለያ አባቱ ነው፣ ምንም አያደርገውም። ግን እንዳልሽው ሩታ አይታወቅም። ሄርሚ ባሏ እንድታረገው ስለምትፈልግ እንግዲህ ማንም ሴት ልጅ ያለው ወንድ ማግባት አትፈልግም። ግን ደግሞ ልጅ ካለው ልጁን ደግሞ የሆነ ነገር ማድረግም የምትፈልግ ሴት የለችም። እና አንዳንዴ ጥሩ የእንጀራ እናቶች አሉ ታውቃላችሁ፣ በጣም ጥሩ ብዙ ልጆችን የሚያሳድጉ አሉ። አሁን እኔ ማቃት ሴት አለች 4 ልጆችን አሳድጋ ከህጻናታቸው ጀምራ አስተምራ ከዛ እሷም እዛ እነሱ አባት ልጅ ወልዳ እነሱም አድገው ተምረው ምናምን እህትና ወንድም ሆነው ፋሚሊ ነው የሚኖሩ አሉ። እንደዛም አይነት ሰዎች አሉ። ሄርሜላ ሲያዩት የሆነ ክፋት ያለባት አትመስልም። ለካሜራ ይሁንም ለምንም ይሁን አይታወቅም። በእርግጥ ክፋት ባይኖርባት ኑሮ ሩታ እንደዛ አርግዛ ከአብርሽ ከሆነ የሆነች አረመኔ ጨካኝ አይነት ሴት ትመስለኛለች። አንዳንዴ ደግሞ የሆነች የዋህ ገራገር የሆነች ሴት ትመስለኛለች። ብቻ ትክክለኛው ጸባይዋን የሚያውቀው አብራት የሚኖር ከካሜራ ጀርባ የሚያውቃት ሰው ነው እንጂ ካሜራ ፊት ሁለት አይነት ሰው ናት። አንዳንዴ ጨካኝ በሴት ላይ የምትጨክን አይነት ራስ ወዳድ አይነት ትመስላለች። አንዳንዴ ደግሞ የሆነች የዋህ ሩህሩህ ምንም ቢናገሯት ምንም አይመስላት የሆነች ለምትወደው ነገር ዋጋ የምትከፍል ሴት ትመስላለች። እና አብርሽና ሄርሚ ደግሞ ሩታን ለማቃጠል ነው መሰል በሸገር በስማም እየተንፈላሰሱ ነበረ መኪናቸው ውስጥ በምሽት። እና ልጁን የጥለው ነው አብርሽ ቆይ ሞግዚት ልቀጥር ነው ሲል ነበር። እንግዲህ ሞግዚት ቀጥሮለት ነው ለልጁ። እንግዲህ እሱ ደግሞ ፈታ ዘና እያለ ነበረ ትናንትና ማለት ነው ከሄርሜላ ጋር ተለጣጥፈው ምናምን ሩታን ለማብሸቅም ይሁን ለማብገንም ይሁን የምናውቀው ጉዳይ የለም። ግን እንደዛ ተለጣጥፈው ነበር ለልጁ። በእርግጥ ሞግዚት ይቀጥርለታል። ግን እናት እያለው ለምንድን ነው ሞግዚት የሚቀጥርለት እንዴ? እናት እንደሌለው ሰው ማለት ነው። እናት እያለው ሞግዚት በዛ ላይ አረብስ ማርያም እንደዚህ ሆናችሁ በህፃነታችሁ አግብታችሁ ከዛ ሳትግባቡ ተጋብታችሁ ሳትግባቡ አተፋቱ። ልጅ ደግሞ ሳትግባቡ የምትወልዱ ሰዎች። አሁን ሩታ ያን ያረገዘችው ከአብርሽ ጋር ከባድ ጸብ ውስጥ ነበረች። እየተጣሉ ነበረ፣ ሰጣ ገባ ውስጥ ነበሩ። ዳኒ መጥቶ ነበር። ብቻ ብዙ ፉክክር ሆኖ ከዛ ሲታረቁ ወዲያው ልክ አብርሽን ከኔ ጋር ያስቀረው መስሏ ቀባረገች፣ አረገዘች፣ ወለደች። አሁንም ወልዳ ይኸው ጸብ አልቆመም ቀጥሏል ማለት ነው። እና ሩታ ልጅ ሻው ሊጎዳ ይችላል። አንደኛ ለሞግዚት ሰጥቶ ሲሄድ ይሄ ልጅ አዲስ ሞግዚት አስባችሁታል? ምን እንደምታረቀው አይታወቅም። አሁን በዚህ ዘመን እንኳን እነሱ ታዋቂ ናቸው፣ ገንዘብ አላቸው። ልጅ እያገቱ ገንዘብ የሚጠይቅ ሰው በሞላበት ሀገር ውስጥ ዝም ብሎ ላገኙ ሰው ሰጥቶ መሄድ አስፈላጊ አይደለም። ሁለተኛ ነገር ልጁ ደግሞ ማግኘት ያለበት ነገር አለ። ከእናቱ ጡት ግዴታ ማግኘት አለበት። የፈለገ ምግብ ሊበላ ይችላል፣ የፈለገ ወተት ልትገዛለት ትችላለ ምናምን፣ ግን ግዴታ ልጁ የእናቱን ወተት ማግኘት አለበት። ሲቀጥል ደግሞ ሄርሜላ እንደናት ትሆንለታለች ብለህ አስበህ ከሆነ ውሸት ምን እንደናት በቃ በጣም ጥሩ ሴት ልትሆን ትችላለች። አሁን ልትንከባከቡ ትችላለች። አሁን የምታስብለት ልትመስል ትችላለች። ግን አሁን የምታስብለት ብትመስልህም ነገ የእንጀራ እናት ነው ይባላል። እንደ እናቱ አትሆንለትም። ይህ ልጅ ደግሞ ገና ካሁኑ የእናትም የአባትም ፍቅር ማግኘት አለበት። ካንተ ጋም ከሷ ጋር መሆን አለበት። ግን የተለያየ ቦታ ካደገ ልጅ የተለያየ ባህሪ ነው ይዞ የሚያድገው። ከሩታ ጋር ሆኖ አብርሽ እየሄደ እያየው ቢያድግ ወይ ደግሞ ከአብርሽ ጋር ሆኖ እሱ እየሄደ ሩታ እየመጣች እያየችው አንድ ቦታ ቢያርግ ጥሩ ነው። 2 ቦታ አብርሽ ጋር ሌላ ባህሪ፣ ሩታ ጋር ሌላ ባህሪ፣ 3 4 5 6 ባህሪ ያለው ልጅ ነው የሚሆነው። ገባችሁ? የተለያየ ቦታ ያደገ ሰው የተለያየ ባህሪ ነው የሚኖረው። እዛ ጋር የሆነ ባህሪ ይዞ ይመጣል ልጁ።
የለመደው እንደየአካባቢው ሄዶ ይለምዳል። እዛ አብርሽ ከሌላ ባህሪ ሩታ ከሌላ ባህሪ ልጁ ሲያርግ 3 4 5 አይነት ባህሪ ነው የሚሆነው። ለልጃችሁ ጥሩ ነገር አስተምሩ። ለልጃችሁ አንድ ቦታ ቢያርግ ጥሩ ነው። ገና ካሁኑ የተለያየ ቦታ ከሚሄዱ የተነሳ ማለት ነው የአብርሽ ልጅ እናቱ የቷ እንደሆነች ራሱ ጠፍታበታለች። በቃ እናቱ ማን እንደሆነች ለመለየት ተቸግሯል። ያችም ታቅፋለች፣ ያችም ታቅፋለች። የሄርሜላ እህት ሄርሜላ፣ ከዛ ሌሎች የእሷ አክስት የእሷ ወንድም ምናምን አባቱም ጠፍቶበታል፣ እናቱም ጠፍታበታለች። በቃ ሁሉም ስለሚያቅፈው ማለት ነው። እንደዚህ ሆኖ ያደገ ልጅ መጨረሻው አያምርም። በደንብ አንድ ሰው ቀርጾት ማደግ አለበት። ሩታ ጋር ከሆነ ሩታ ቁንጥጥ እያደረገች እየሄደ እያየው፣ አብረሽ ጋር ከሆነ ደግሞ እሱ በስነ ስርዓት ማሳደግ እሷ እየሄደች እና እዛም እዚህም እያሉ ያደጉ ልጆች አብዛኛውን ጊዜ መጨረሻቸው አያምርም። እናትና አባታቸው ተለያይተው የተለያየ ቦታ ያደጉ ልጆች በጣም መጨረሻቸው ባለጌ ነው የሚሆኑ። ስርዓት አይኖራቸውም። አንዴ እናቴ ጋ ናት ብለው ሌላ ቦታ ያድራሉ። አንዱ ደግሞ አባቴ ጋ ነው ብሎ ሌላ ቦታ ያድራል ምናምን እና የማይሆን ቦታ የሚገኙ እናትና አባታቸው ተለያይተው ያደጉ ልጆች ናቸው እና ቢለያዩም ደግሞ አንድ ቦታ የሚያሳድጉ አሉ። የእነሱ ደግሞ ስርዓት አላቸው። ተቆጥጠው ነው የሚያድጉት እና አንድ ቦታ ብታሳድጉ ጥሩ ነው ለልጃችሁ። ሲቀጥል ደግሞ ሩታ ልጅሽን የመጠየቅ መብት አለሽ። ግዴታ ከስ መሄድ አይጠበቅብሽም። መጀመሪያ እሱን አግኝተሽ አውሪው። ከዛ በኋላ መክሰስ ትችያለሽ። እሱ አልሰጥም ልጅሽን ካለ መክሰስ ትችያለሽ። ግን ደግሞ አንቺ ራስሽ ነሽ ጣጣ ያመጣሽው። ሩታ ራሷን ጣጣ ያመጣችው። ያኔ አላሳይም ባትል ኖሮ ከነ ሜሪ ጋር ሆነ እሱ ይህን ውሳኔ አይወስንም ነበር። በልጁ ላይ ራሱ እናት እንደምታስፈልገው እያወቀ የእናት ወተት እንደሚያስፈልገው እያወቀ ሌላ ፋውል ወስዶ ብቻውን እንቅልፉን እያጣ እያደረ ከልጁ ጋር አይሆንም። ግን እንዴት ነው በዚህ ልክ ልጁን የሚወደው ነው? ትናንት ቪዲዮ አልሰራበትም። ለቪዲዮ ነው እኔም አላለው። አንዳንዴ ሳስበው ቪዲዮ ትናንት አልሰራበትም፣ ቪዲዮ ላይ አላመጣበትም። እንግዲህ ቦታ ቀይሮ ምናምን ሰራተኛ ቀጥሮለት ሊሆን ይችላል። ግን ሩታ አሁንም ቢሆን እንደዛ አይነት ብዙ ጊዜ እንደዛ አይነት ነገሮች ሊፈጠሩ ይችላሉ። ልጁ ስለሆነ አላሳይም ማለትሽ ነው ዋጋ ያስከፈለሽ። በራሱ ልጅ ሌላ ሰው እንዲያዛርገሻል። ዳኒ ሜሪ ምናምን አፋቸውን እየከፈቱ እና እንግዲህ የአብርሽ ወንድም ትናንት ሄርሜላ ለምንድን ነው እንደዚህ ያረግሽው ምናምን እያላት ነበረ። ሲያመጣ ለምን ተቀበልሽው? አሁን እዚህ ጋር ሄርሜላ አትወቀስም። ማንም የሰው ልጅ ማሳደግ አይፈልግም በነገራችን ላይ፣ ግን እሱ ስለሚፈልግ ብቻ ነው። ማንም ሰው የሰው ልጅ ማሳደግ አይፈልግም። ገባችሁ? እሷ እንዲያመጣው ፈልጋ ሳይሆን እሱ ራሱ ስላመጣባት የእሱ የሆነ ነገር ያው መቼም አልፈልግም አይባልም። ባላችሁ ነው፣ የምትወዱት ሰው ነው። ሰው ልጅህን ለምን አመጣ ልትል አትችልም። እሱን መውቀስ እንጂ ሄርሜላ እዚህ ጋር አትወቀስም እኮ። ወሰደባት፣ ተቀበለች፣ ካላስ ሌላ ምንም የምታገኘው ጥቅም የለም። አሁን አብረሽ ልጁን ይዞ ቢሄድ ቪዲዮ ከመስራት ውጭ ለራሷ ቪዲዮ ከመጫን ውጭ ምንም የምታገኘው ጥቅም የለም ብዬ ነው ማስበው። ገብቷችኋል አይደለ? ቪዲዮ ቢጫንም ለአብርሽ ነው። ገባችሁ? ለአብርሽ ነው ብሩን በጋራ መሰለኝ የሚካፈሉትና እንደዛ ነው ልላችሁ ፈልጋለሁ። እንግዲህ ልጃችሁን አንድ ቦታ አሳድጉት። የተለያየ ባህሪ ይዞ እንዳያድግባችሁ።